ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የዓለም የኃይል አስተላለፍና የቀውስ ስጋትን በተመለከተ የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያ ከእያንዳንዱ ግጭት እድሎችን መጠቀም አለባት አሉ። ስጋትን በተመለከተም ዓለም ሰላም በሆነች ጊዜ እኛ ምን አገኘን የሚለው ነው መልሱ ሲሉ ጠቅላይ ሚኒስትር አብይ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ የፋይናንስ እመርታ በኢትዮጵያ በተባለ በዚህ ሳምንት በተደረገ መድረክ ላይ ከታዳሚዎች ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት አሁን ዓለምን ያሳስባል ከተባለው የኃይል አስተላለፍና ግጭት ኢትዮጵያ እድሎችን አውጥታ መጠቀም አለባት አሉ። የመድረኩ ጥያቄዎችና ማብራሪያዎች በብሔራዊ ቴሌቪዥን ጣቢያ በተሰራጨበት ጥንቅር ጥያቄ ካቀረቡት ተሳታፊዎች አንዱ የሆኑት የፋይናንስ ባለሙያውና የሲቢኢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ አቶ ዘመዴነህ ንጋቱ ከቀናት በፊት የአሜሪካው ኒውዮርክ ታይምስ ጋዜጣ ያስነበበውን ጽሑፍ መነሻ አድርገው ኢትዮጵያ ከምዕራባውያንም ከምስራቁም ከሁሉም ጋር ወዳጅነት እንዳላትና አሁን ግን አንዱን ወገን ምረጡ የሚል አቋም እየተወሰደ በተለይም ከአሜሪካ በኩል ግፊት መኖሩን በመግለጽ የመንግስትን ምልከታ ጠይቀዋል። The world is in chaos, what next የሚል ጥያቄ ጠይቆ ነበርና likely scenarios ተብሎ አንድ 5 ነገሮች አስቀምጠዋል። አንደኛው the global south እንደ ግሩፕ ሆነው አሁን ያለውን chaos ለመቋቋም ይበረታታሉ ነው። ኦፍ ኮርስ ኢትዮጵያ እንዳሉት ከምዕራባውያንም ከኢስቱም ከሁሉም ጋር ወዳጅነት አላት። ግን ቴክ ሳይድስ የሚል አቋም እየተወሰደ ነው። በተለይ ከዋሽንግተን የሚመጣውና ከማጋ ትሬድ እንደምናደርግ ከማጋ ኢንቨስት እንደምናደርግ እየተነገረን ነው እና መሀል እንድንቀመጥ የሚፈቅዱልን አልመሰለኝም። እና እንዴት ያውታል? ትልቅ ሀገር ነን፣ ግን እነሱ ደግሞ ሱፐር ፓወር ናቸው እና ሳይድ ውሰዱ እያሉን ስለሆነ እንዴት ያውታል ነው አጭር ጥያቄ ነች። ጠቅላይ ሚኒስትር አብይ አህመድ ለሌላ ተያያዥ ጥያቄ ምላሽ ሲሰጡም ስለ ዓለም የግጭት ስጋትና የኃይል አስተላለፎች ምላሽ ሲሰጡ ዓለም በተለያየ አካባቢ እየተናጠች ሲሆን የዓለምን መታወክ እኛ አንፈልግም፣ ነገር ግን መልሱ ዓለም ሰላም በነበረችበት ሰዓት ምን አደረገችልን የሚለው ነው ብለዋል። ሳትናጥ ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም ሲሉ የተናገሩት ጠቅላይ ሚኒስትሩ ከእያንዳንዱ ግጭት ኦፖርቹኒቲ ፈልቅቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም ብለዋል። ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳትናጥ ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። ትራምፕ በአባይ ውሃ ዙሪያ ያለው ውዝግብ በድርድር ለመፍታት ዝግጁነታቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የገቡበትን ውዝግብ በመፍታት ረገድ ዳግም ለማደራደር ዝግጁ መሆናቸውን ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በትላንትናው ዕለት በጻፉት ደብዳቤ የገለጹ ሲሆን አሜሪካ በህዳሴው ግድብ ዙሪያ ጀምራው የነበረውን የማሸማገል ጥረት መቀጠል እንደሚፈልጉ ጠቁመዋል። የግብፁ ፕሬዝዳንት አልሲሲ በእስራኤልና ሐማስ መካከል ለተደረሰው የተኩስ አቁም ላደረጉት አስተዋጽኦ አድናቆታቸውን የቸሩት ትራምፕ አሜሪካ ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ የመጋራት ጥያቄ ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ መሆናቸውን ትራምፕ በደብዳቤያቸው ላይ አስፍረዋል። ትራምፕ በደብዳቤያቸው ማንኛውም ሀገር የአባይን ውሃ በወል መቆጣጠርም ሆነ ጎረቤቶቹን መጉዳት የለበትም ብለው ውዝግቡ በጊዜ ካልተፈታ ወደ ከፍተኛ ወታደራዊ ግጭት እንዳያመራ ስጋታቸውን ገልጸዋል።
ይኸው ሁለቱን ሀገራት የማደራደር ስራ በቅድሚያ ከሚሰሩባቸው ስራዎች ዝርዝር ውስጥ እንደሚያስገቡትም አረጋግጠዋል። የደብዳቤው ግልባጭ ለፕሬዝደንት ታዬ አጽቀሥላሴ፣ ለሳውዲ አረቢያው መሐመድ ቢን ሳልማን፣ ለተባበሩት አረብ ኤምሬትሱ መሐመድ ቢን ዛይድ እንዲሁም ለሱዳኑ መሪ አብዱልፈታህ አልቡርሃን መላኩን ሪፖርተር ተመልክቷል። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ ባጋሩት ይኸው ደብዳቤ ላይ እኔና ቡድኔ የአባይ ወንዝ ለግብጽና ለሕዝቧ ያለውን ጥቅም እንገነዘባለን ብለዋል። ፕሬዚደንት ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውንና ከነዚህም መካከል አንዱ በኢትዮጵያና በግብጽ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። ትራምፕ በደብዳቤያቸው አክለው በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል፣ የተወሰነውም ለግብጽና ለሱዳን ሊቀርብ ወይንም ሊሸጥ ይችላል የሚል መልእክት አስተላልፈዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ አሜሪካ የግድቡን ግንባታ በገንዘብ ደግፋለች ብለው ቢናገሩም የኢትዮጵያ መንግስት ግን ጉዳዩን ውድቅ በማድረግ ምንም አይነት ድጋፍ እንዳልተደረገለት መግለጹ ይታወሳል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ አይዘነጋም። ስሜ እሱ ባለው አየለ ካሳ እባላለሁ። የመጣው ከደቡብ ወሎ ዞን ደሴ ከተማ ነው። ያው ምክክር ኮሚሽኑ አስፈላጊነቱ እጅጉን አስፈላጊ ነው። ምክክር ኮሚሽኑ እስካሁን ከመጣንበት ጀምሮ አሁንም እስከተወያየንበት ድረስ ቆንጆ ነው፣ መልካም ነው። ሀሳብ በነጻነት መግለጽ ይቻላል፣ መወያየት ይቻላል። እስካሁንም እየገለጽን ያለነው በነጻነት ነው። ምክክር ኮሚሽኑ ከጎኑ ነው፣ አይዟችሁ ምንድነው የሚያስፈልጋችሁ ከማለት ውጪ ሀሳብ የገደበበት መንገድ የለም። ምክክር ኮሚሽኑ የምጠብቀው እኛ ተዘካክረን እርቅ እጠብቃለሁ። እርቁ ምንድነው? ሰላምን ያነገበ፣ ሰላምን የያዘ፣ እህት ወንድሞቻችን ያቀፈ እንዲሆን እመኛለሁ። አሁንም ነገም ከነገም በኋላ። ምክንያቱም እኛ ሰላም ካልሆንን ሌላው ሰላም አይሆንም። እኛ ጤና ካልሆንን ሌላው ጤና መሆን አይችልም። ሳውዲ አረቢያ ከግብጽና ሶማሊያ ጋር ወታደራዊ ጥምረት ሊመሰርቱ መሆኑ ተገለጸ። የሳውዲ አረቢያና የተባበሩት አረብ ኤምሬትስ ሽኩቻ ወደ ምስራቅ አፍሪካ በቀጥታ የመምጣቱ ሁኔታ አሳሳቢ ነው ተብሏል። የሳውዲ አረቢያ መንግስት ከሶማሊያና ግብጽ መንግስታት ጋር ወታደራዊ ጥምረት የሚመሰርቱበት ሁኔታ ላይ ውይይት እያደረጉ መሆኑና በቅርቡ ሊፈራረሙ እንደሚችሉ ተጠቁሟል። ሳውዲ አረቢያ የተባበሩት አረብ ኤምሬትስን የአፍሪካ ቀንድ ቀጠናዊ ተጽዕኖን ለመግታት የምታደርገው እርምጃ አካል ነው የተባለውን አዲስ ወታደራዊ ጥምረት ስምምነት ለማጠናቀቅ በሶስቱ መንግስታት በኩል በዋነኝነት ዳግም በመካከለኛው ምስራቋ ሀገር ሳውዲ አረቢያ ሂደቱ በፍጥነት እየተከናወነ መሆኑን ዓለም አቀፍ እንዲሁም የመካከለኛው ምስራቅ መገናኛ ብዙሃን ዘግበዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ ወደ ሳውዲ አረቢያ እንደሚጓዙና በቀይ ባህር ደህንነት ላይ የበለጠ ስትራቴጂካዊ ትብብር እንዲሁም ጥልቅ ወታደራዊ ትብብር ለማድረግ ያለመውን ስምምነት እንደሚያጠናቅቁ ለጉዳዩ ቅርበት ያላቸው ሰዎችን ዋቢ አድርጎ ብሉምበርግ አስነብቧል። በየመን ጦርነት ውስጥ በይፋ እጃቸው የሚገኝበት የሳውዲ አረቢያና የተባበሩት አረብ ኤምሬትስ መንግስታት መቃቃር ከሰሞኑ ሳውዲ አረቢያ የተባበሩት አረብ ኤምሬትስ ወታደሮቿን ከየመን እንድታስወጣ ማዘዟን ተከትሎ በሁለቱ የባህረ ሰላጤ ሀገራት መካከል ያለው ውጥረት ተባብሷል። ከ2 ሳምንታት ገደማ በፊት በየመን የመገንጠል ጥያቄ የሚያራምደው የደቡባዊ ሽግግር ምክር ቤትን ለመደገፍ ከተባበሩት አረብ ኤምሬትስ ተልኳል የተባለን የጦር መሳሪያ ጭነት በየመን የወደብ ከተማ ሙካላ ላይ የጦር ድብደባ ፈጽማለች። ድርጊቱንም የተገደበ የሳውዲ አረቢያ ብሔራዊ ደህንነት ቀይ መስመር ነው ስትል የገለጸችው ሳውዲ የኤምሬትስ እርምጃዎችን እጅግ በጣም አደገኛ ናቸው በማለት አሳስባ ነበር። የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤምሬትስ ኃይሎች የመንን ለቀው እንዲወጡ የጠየቀ ሲሆን ከተባበሩት አረብ ኤምሬትስ ጋር የገባውን የመከላከያ ስምምነት መሰረዙንና ወደቦች እንዲሁም ድንበሮች ላይ የአስቸኳይ ጊዜ ገደብ መጣሉን አስታውቋል። በዚህ ሳምንት የሶማሊያ መንግስት የየመንን ውሳኔ በመከተል ከተባበሩት አረብ ኤምሬትስ ጋር የነበራትን የጸጥታና የወደብ ስምምነቶችን በሙሉ
መሰረዟንና የዩኤኢ መንግስት በየመን የሚደገፈውን ታጣቂ ቡድን መሪ በሶማሊያ ግዛት ውስጥ በማሳለፏ የሉዓላዊነት ጥያቄ ማንሳቷ ይታወሳል። የሞቃዲሾ መንግስት በቅርቡ ሌላ የሉዓላዊነት አደጋ በሶማሊላንድ መገንጠል ጥያቄና በእስራኤል የእውቅና ምላሽ ሲገጥመው የሳውዲ አረቢያም ሆነ የተባበሩት አረብ ኤምሬትስ የሶማሊያን የግዛት አንድነት እንደሚደግፉ የገለጹ ሲሆን ሳውዲ አረቢያ በይፋ እስራኤል ለሶማሊላንድ የሰጠችውን እውቅና አውግዟል። የተባበሩት አረብ ኤምሬትስ ለሶማሊያ የግዛት አንድነት ቁርጠኛ ነኝ ብትልም ከሶማሊያ ተገንጣይ እንቅስቃሴ ከሆኑት የፑንትላንድና የሶማሊላንድ አካባቢ አስተዳደሮች ጋር ያለሞቃዲሾ መንግስት እውቅና የቅርብ ግንኙነት መፍጠሯን ዘገባዎች ጠቁመዋል። የዩኤኢ መንግስት በወታደራዊና በኢኮኖሚ በተለይም በሶማሊላንድ በርበራ ወደቦችና በፑንትላንድ ቦሳሶ ወደብ ከፍተኛ ኢንቨስትመንት አድርጓል። ይሁን እንጂ የሳውዲ አረቢያ ባለስልጣናት ሶማሊያ ከተባበሩት አረብ ኤምሬትስ ጋር ያላትን ግንኙነት እንድታቋርጥ ግፊት ሲያደርጉ ነበር የተባለ ሲሆን በዚህ ሳምንት ሶማሊያ የወሰደችው ስምምነቶችን የማቋረጥ እርምጃ ላይም ሳውዲ ሚና እንዳላት ተነግሯል። በሌላ በኩል በግብጽና በሳውዲ አረቢያ መካከል ያለው ግንኙነት ከቅርብ ጊዜ ወዲህ እየተጠናከረ ሲሆን በዚህ ሳምንት የግብጽ ከፍተኛ የፕሬዝዳንት ምንጭ ለሚድል ኢስት አይ ሚዲያ እንደገለጸው ግብጽ በየመን ስላለው የኤምሬትስ ተግባራት መረጃዎችን ለሳውዲ ባለስልጣናት አሳልፋ መስጠቷና ይህም በጥንቃቄ ታቅዶበት ተደርጓል ነው የተባለው። የሳውዲ አረቢያን ድጋፍ ለማግኘትና ብሔራዊ ደህንነቷን ለማስጠበቅ ግብጽ የተባበሩት አረብ ኤምሬትስን መስዋዕትነት አድርጋለች ሲልም የመረጃ ምንጩ አብራርቷል። በዚህ ሁሉ መሃል ሳውዲ አረቢያ፣ ሶማሊያና ግብጽ የሚመሰርቱት ወታደራዊ ጥምረት በአፍሪካ ቀንድ ቀጠና ከወዲሁ የሚያስከትለው ጉዳይ አሳሳቢ ሆኗል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኩልኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ።